ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ የምትለዋን እየተጫናችሁ የተደራሽነታችንን መጠን እንድታሳድጉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ የአክብሮት ግብዣችን ነው። ሁለተኛው ክፍል የዕለተ ማክሰኞ ፕሮግራማችን ትኩረት የሚያደርገው የአርሴናልን ጥይት ሚስጥራዊ የዘንድሮ ሲዝን አስደናቂ ጥንካሬን ከስር መሰረቱ በቅንጅት በፕሮሰስ እዚህ ደረጃ ደርሶ የሊጉን ዋንጫ ለማሳካት ከየትኛውም የውድድር ዓመት በላይ በቀረቡበት ሲዝን ውስጥ አንዳንድ ጉዳዮች በተሰጣቸው ኃላፊነት በሚወስዱት ትላልቅ የኃላፊነት ድርሻ የቡድኑ ውጤታማነት ሲመዘን በተለያየ ዘርፍ የተቀናጁ ፕሮሰሶች ናቸው እንግዲህ ክለብን ለድል የሚያበቃው። የዚህ ፕሮሰስ ደግሞ ትላልቅ ግንባታዎች የሚጀምሩት በአሰልጣኙ ፍላጎትና እቅድ፣ በቡድኑ ማኔጂንግ ዳይሬክተር ቅንጅት በሚያድግና በሚታይ የቡድን ግንባታ ነው። አርሴናል ከየትኛውም የውድድር ዓመት በላይ አጋጣሚውም እድሉም የቡድኑን ጥንካሬ በተመቻቸበት የዘንድሮ የውድድር ዓመት ካሉ ጥንካሬዎች መካከል በቡድኑ በኩል የተከላካይ ክፍሉን ግንባታ ስናነሳ ነበር። የአማካይ ክፍሉ የጎደለውን ቅመም በነ ማርቲን ዙቢመንዲ ቴክኒክ የማሳደግ የክሬቲቪቲ ስፍራውን በነ ኤቤሪቼዜ ኳሊቲውን ከፍ የማድረግ ቦታውን የማጠናከር ፋይናል ሰርድ ላይ ደግሞ ኤክስ ፋክተር ቡድኑ በ5 ዓመት ትረስ ዘ ፕሮሰስ በሚል ትልቅ የቡድን ግንባታ ውስጥ ሲሸጋገር የ9 ቁጥር ተጫዋች አስፈላጊነቱን ከየትኛውም ጊዜ በላይ በዋነኝነት መነሻ ተደርጎ ያም ዲፓርትመንት በተጠናከረበት የውድድር ዓመት እንግዲህ አርሴናልና ሚካኤል አርቴታ በተሻለ የውድድር አቅም ጥንካሬ አስደናቂ ፐርፎርማንስ እያሳዩ በሊጉ አናት ላይ ተቀምጠው እንግዲህ በተለያዩ የጨዋታ ተለዋዋጭ ባህሪ የቡድኑ ውጤታማነት እንደቀጠለ ነው። ከነዚህ ተለዋዋጭ ባህሪ የቡድን አጨዋወት ውስጥ መካከል ደግሞ ክለቡ በዘንድሮ ሲዝን በእጅጉ የሚወደስበት የሚደነቅበት የሚተችበትም የሚወቀስበትም የጨዋታ ስታይል ምንድን ነው? የቆሙ ኳሶችን ጥንካሬ ነው። የቆመ ኳስ በእንግሊዝ እግር ኳስ አርሴናል ሲጠቀም ወንጀል፣ ሌሎች ክለቦች ሲጠቀሙ ደግሞ ፍትሃዊ ሆኖ የተንጸባረቀበት የዘንድሮ ሲዝን ላይ አርሴናሎች በተለየ ታክቲካል አፕሮች ደግሞ የበለጠ ቦታውን የዚህን የጨዋታ ስታይል እንዴት መጠቀም እንዳለባቸው አጎልብተው የመጡበት ደግሞ ስልት የሚያስደንቅ ነው። እግር ኳስ አንድን 3 ነጥብ ለማግኘት ከበስተጀርባ የሚሰሩ ዘርፈ ብዙ ስትራክቸራል ስራዎች አሉ። ከታክቲክ ንድፈ ሐሳብ እስከ ጨዋታ ዝግጅት፣ እስከ ተጫዋቾች ፊትነስ፣ እስከ ቡድን ባላንስ ድረስ እያንዳንዱ ስትራቴጂ በየቡድኖቹ አቅምና ኳሊቲ ይሄ ግንባታ ይሄ ስትራቴጂ ሳይቀጥል ድንገት በተነሱ ሐሳቦች የሚመጣ ውጤት አይደለም። ፕሮሰሱን ተመልከቱ። 2019 ዲሴምበር ወር ኡናይ ኤምሬን ተክቶ ሚካኤል አርቴታ ወደ አርሴናል ቤት ሲመጣ የጀመረ ፕሮሰስ ዛሬ 2025-26 በሊጉ አናት ላይ የአርቴታ ቡድን ሲቀመጥ በእነዚህ ዓመታት ውስጥ ሁሉ አርሴናል ያያቸው ውጣ ውረዶች በርካታ ለስኬት የቀረቡ ዓመታት ነበሩ። በቡድን እንቅስቃሴ ውስጥ ኃላፊነትን አርቴታ ተቀብሎ ትላልቅ ክላስ ያላቸውን ተጫዋቾች ከቡድኑ ሸኝቶ በራሱ ምስል በራሱ ቅርጽ የገነባበት አስደናቂ ያ ጉዞ ድምር ውጤት ያመጣው የዛሬዋ ውጤት ናትና በእነዚህ ሁሉ ግንባታ ውስጥ ደግሞ ክለቡ ይጎለዋል፣ ይሄ ኳሊቲ በልዩነት ያስፈልጓል ያሉትን ስትራቴጂካል
የቡድን ግንባታ ውስጥ አስፈላጊ ቅመሞች አሁን በፕሪሚየር ሊጉ ዋንጫን ከሚያስገኙ ጉዳዮች መካከል ይሉና በአብዛኛው ትንተናዎችን ከሰማችሁ አንድ ቡድን የሚለይበትን ኳሊቲና በዛ ኳሊቲ ጥንካሬ ውስጥ የሚቆይበት አቅም ከጥገኝነት የተላቀቀ ባላንስ በሆነ መልኩ የቡድኑ አይደንቲቲ ውስጥ የሚጨመር ቅመም አለ። እያንዳንዱ የውድድር ዓመት የትኛውን ቡድን ያሸነፈበትን ዋንጫውን ያነሳበትን የቡድን ግንባታና ኳሊቲን ብትመለከቱ ስትራቴጂው ግንባታው ሁሉም ተመሳሳይ ነው። የሚጨምሯት ኳሊቲ ግን ዩኒክ በሆነ የጨዋታ ስትራቴጂ እነዛ ጥንካሬዎች ደግሞ ቡድንን ዋንጫ ያስገኛሉ። ይሄ ጠቅለል ተደርጎ ዘመናዊ እግር ኳስ ውስጥ ያለፈው ከ2010 በፊት ባሉ የጨዋታ አስተሳሰብ ውስጥ የሚነሱ ሀሳቦች በዚህ ወቅት ብዙም ውሃም ያነሱ አይደሉም። ቤስት ዲፌንስ ሊግን ያሸንፋል፣ ግብ አስቆጣሪ ደግሞ ጨዋታን ያሸንፋል የሚለው የሰር አሌክስ ፈርጉሰን በወቅቱ ለነበረው ፍልስፍና 100% ተቀባይነት ነበረው። አሁን ግን ዘመናዊ እግር ኳስ በደረሰው ስትራቴጂ ደግሞ ካየን ቤስት ዲፌንስ እና አስቆጣሪ ብቻ የቡድን ባላንስ አያስጠብቅም። የአማካይ ክፍል ኃላፊነት ደግሞ ዘመናዊ እግር ኳስ ከፍተኛ ቅመምና ግንባታ ይፈልጋል። ብዙ ሚሊዮን ፓውንዶችን ማፍሰስ ያስፈልጋል። እያንዳንዱ ክለብ ብትመለከቱ 100 ሚሊዮን ፓውንድ የሚጠጋ ክፍያ ለአማካይ ክፍል አውጥተዋል ለአንድ ተጫዋች። እያንዳንዱ ክለብ ላይ ብትመለከቱ በወቅቱ ከፍተኛ ገንዘብ ወጥቶበታል። አማካይ ክፍልን በአስተማማኝ ሁኔታ ያልገነባ ቤስት ዲፌንስ ቢኖረው ቤስት አታኪንግ ሰርድ ተጫዋች ቢኖረው በዘመናዊ እግር ኳስ ባላንሱ እስካልተጠበቀ ድረስ በፈለገ ጥራት ደረጃ ከፍ ቢል ይሄ ሂደት ተመጣጣኝ አይሆንም። ሚካኤል አርቴታ በሁሉም ስትራቴጂ በኩል ውጤታማ ግንባታ አድርጎ ክለቡ ግን በጥንካሬ ደረጃ ከሌሎች ቡድኖች የሚሻልበት የሚበልጥበት በተለየ ኳሊቲ የሚነሳበትን አስደናቂ ስትራቴጂ ፈለገ። ለምሳሌ አርቴታ ፍሪ ፍሎ እንቅስቃሴ ውስጥ በ2022-23 ምን አይነት አስደናቂ ቡድን ገንብቶ 4 ቢያስቆጥር 3 የሚቆጠርበት ቡድን ነበር። 2023-24 የሚቆጠርበትን የግብ መጠን ቀንሶ የሚያስቆጥረውን የግብ ክፍያ ከፍ አድርጎ ማጥቃቱ በዲፌንሱ ጥንካሬ ውስጥ እንዲታይ ተደረገ። የተጠናቀቀው የውድድር ዓመት አጀማመሩ አስገራሚ ሆኖ በጉዳት በቅጣት ውስን ተጫዋቾችን መጠቀሙን ተከትሎ ወይም ለአንድ ጨዋታ ከ16 ተጫዋች በላይ በዴብዙ ውስጥ የሌሉትን ዴብዙ ዝቅተኛ ባላንስ ያለውን ስብስብ ይዞ እዚህ ላይ ደግሞ ከፍተኛ ጉዳት ቡድኑን ባላንስ አሳጥቶት አርቴታ ሲዝኑ ከግማሽ በኋላ ምን ያክል እንደተበላሸ አስተውለናል። ነገር ግን በዚህም አቅም ረጅም ርቀት በቻምፒየንስ ሊግ በሊጉን ፍክክር ላይ መሄድ ችሏል። የዘንድሮ ግን በሁሉም ዲፓርትመንት ሲሟላ የአርሴናልን ጥንካሬ ቫራይቲ ያደረገና በርካታ ዲፓርትመንቶችን በጥንካሬ ከፍ አድርጎ በማጎልበት ነገር ግን ክለቡ የሚለይበትን አንድ ዩኒክ ቅመም የትኛውም ስትራቴጂ ሊሆን ይችላል፣ በሚዲያው በኩል ሊያስተቸውም ይችላል፣ ግን ዋንጫ ካስገኘ ተገቢ ነው። አሁን የእንግሊዝ ሚዲያ የተዘጋጀው ዋንጫ ካላስገኘ ለመተቸት ነው። ቁጥሮች የሚያሳዩት እያንዳንዱ ጉዳይ የሚያወጡት አሁን አርሴናል ቤት ኳሊቲዎች ሁሉ አሉ። ኳሊቲዎች የሚመዘኑበት ደግሞ የየራሳቸው ጥራቶችን ሁሉ አመጣጥኖ ባላንስ አድርጎ ይዟል። ክለቡ ግን ተጋጣሚ የሌለውን አንድ ዩኒክ ቅመም መያዝ ስላለበት ሴት ፒስን በተለየ ስትራቴጂ መጠቀም ጀመረ። ከዚህ በፊት እነ ስቶክ ሲቲ እነ ዌስት ብሮም ሲጠቀሙ በሊጉ ሲተቹበት የነበረው ስለ ውጤታማነታቸውና ስለ ውብ እግር ኳስ ነው። የዛሬው ግን ሴት ፒስ ቴክኒካሊም ታክቲካሊም በቦታው በዘርፉ በሚገኙ ባለሙያዎች በጣም ተጠንቶና ሂደቱ ተስተካክሎ በአስገራሚ የቡድን ግንባታ የመጣ ሂደት ነው። ይሄ ደግሞ የፕሮሰሱ አንዱ አካል ሲሆን ውጤት የማምጣት አቅሙን ከመዘንን ደግሞ አስፈላጊውን 3 ነጥብ በየጨዋታው ከበድ ያሉ ወቅቱና ጊዜውን የጠበቀ የጨዋታ ስትራቴጂ የሚጠቀም ከሆነ ቡድኑ በእንዲህ መልኩ ውጤታማ ሆኖ አንደኛ ደረጃ አይቀመጥም ነበር። ስለዚህ ሴት ፒስ እንደ ቡድኑ ግንባታ አጠቃቀም
አሁን ለምሳሌ የአንድ ቡድንን ድክመት ሴት ፒስ እንደሆነ የአርሰናል የቆሙ ኳሶች ባለሙያ አጥንቶ ካረጋገጠ ከዛ ቡድን ጋር ሴት ፒስ መጠቀሙ ሚካኤል አርቴታን አያስወቅስም። ምክንያቱም አንደኛው ታክቲካል አፕሮች ያለውን ጥንካሬ በጨዋታ ስትራቴጂ ውስጥ መጠቀም ስለ ጨዋታው ውበትና ስለ ጨዋታው ጥንካሬ ስለ ጨዋታው እያንዳንዱ ጉዳይ በእግር ኳስ ውስጥ ያለው ባለሙያ ሊያነሳ ይችላል። ግን ይሄ ክለብ 23 ዓመት ሆኖታል ዋንጫ ካነሳ። ውጤት ከዘንድሮ ሲዝን ውጪ በጭራሽ የማይሆንበት ስኬት ወይም ስንብት በሚል የቀድሞ ተጫዋቾች ባስነሱት ከፍተኛ ጥያቄ አርቴታንም ውጥረት ውስጥ የቡድን ተጫዋቾችም ሳይኮሎጂካል ጫና ውስጥ ከተው ከውጤት ውጪ ምንም አይነት መመዘኛ በማይቀርብበት የስድስተኛ ዓመት የአርቴታ የሲዝን ጉዞ ቡድኑ በተለየ ጨዋታ ስትራቴጂ የሚፈለገውን ዋንጫ ካመጣ ሴት ፒስ ትልቅ መወያያ ርዕስ ሊሆን አይገባም። ምክንያቱም ይሄ ቡድን ከስኬት የራቀበት ዓመታትን ስንመለከት የሌሎች ቡድኖች ጥንካሬ ደግሞ አርሴናል ከያዘው ጥንካሬ ጋር ሲወዳደር የአርሴናል ጥንካሬ ሚዛን ከደፋ የጨዋታው ስትራቴጂ ሴት ፒስ ለማግኘት የሚጓዝበት ርቀት እንኳን በጥለዛና ወይ ስቶክ ሲቲ እና ዌስት ብሮም በሚጫወቱት የጨዋታ ስታይል ሳይሆን ከራሱ የመጫወቻ ክልል እንዴት መስርቶ መውጣት እንዳለበት አታኪንግ ሰርድ ላይ ያ ሁሉ ማጥቃት የሚያስገኙ እድሎች ናቸው ሴት ፒስ ቡድኑን ለማስቆጠር አሁን ላይ በተለየ ስትራቴጂ የተዘጋጀው። ስለዚህ የአርቴታ ቡድን ግንባታ ውስጥ ከተካተቱ የጨዋታ ሲስተሞች መካከል አንዱ የቆመ ኳስ ነው። በዚህ የቆመ ኳስ ስኬት ውስጥ ደግሞ በአርሴናል ቤት እንደምታውቁት ብዙ ጊዜ ያነሳ ነው ባለሙያ ኒኮላስ ዣቬር ፈረንሳዊው የቆመ ኳስ አሰሪ። ስለዚህ ባለሙያ እስቲ አንዳንድ ጉዳይ ትናንትና ያወጡትን መረጃዎች ከዚህ ቀደም ከምናውቃቸው እውነታዎችና ለአርሴናል ደጋፊዎች በዚህ ወቅት ማወቅ ያለባቸው አስደናቂ መረጃ ስላለ በዛ ዙሪያ እስቲ ለመወያየት ነጥቦችን ይዘን መጥተናል። እስቲ ይሄን ጉዳይ በጋራ እንወያይ። ይሄ ባለሙያ እንግዲህ እንደምታውቁት ወደ እንግሊዝ እግር ኳስ በ2015 ነበር በዲን ስሚዝ አማካኝነት ጥሪ ተደርጎለት የመጣው። ዲን ስሚዝ ማለት ከዚህ ቀደም እንደምታውቁት በኖርዊች በሌስተር የሚታወቅ ባለሙያ ነው፣ አሰልጣኝ ነው። ብሬንፎርድን ከቶማስ ፍራንክ በፊት ሲያሰለጥን የነበረ ታስታውሱ እንደሆን እነ ኦሊ ዋትኪንስን እነ ቤን ራህማንን በመያዝ በፕሌኦፍ ወደ ፕሪሚየር ሊግ ለመምጣት ከጫፍ ደርሶ በፕሌኦፍ ተሸንፎ በቀረበት የውድድር ዓመት ማለት ነው። ዲን ስሚዝ የብሬንፎርድ አሰልጣኝ ነበር። እነ ዋትኪንስን ይዞ በቻምፒየንሺፕ ፕሌኦፍ ደርሶ እሱ ካመለጠው በኋላ ነው በቀጣይ ዓመት ቶማስ ፍራንክ ለሶስት ተከታታይ የውድድር ዓመት ጥሩ በ2021-22 የውድድር ዓመት ማደግ የቻለው ብሬንፎርድን ይዞ። ከዛ በፊት ግን በዲን ስሚዝ ውስጥ ግሩም ብሬንፎርድ ነበር ቻምፒየንሺፕ ውስጥ ቆይታ ማድረግ የቻለው። በዛም ወቅት ነው እንግዲህ ዲን ስሚዝ ይሄን ባለሙያ ተመልክቶ ወደ ብሬንፎርድ በማምጣት እስከ 2019 ድረስ በብሬንፎርድ ቤት የሴት ፒስ አሰሪ ሆኖ ቆይታ አድርጎ ከቶማስ ፍራንክ ጋር 2019 በቀጥታ ይሄ ባለሙያ በሲቲ የምልመላ ማኔጂንግ ዳይሬክተሮች ተመልክተውት ከብሬንፎርድ በቀጥታ ወደ ማንቸስተር ሲቲ አመጡት። በማንቸስተር ሲቲ ቤት ያ የውድድር ዓመት 2018-19 የስኬት ዓመት ስለነበር በዛ የውድድር ዓመት ደግሞ ሚካኤል አርቴታ የፔፕ ጋርዲዮላ ምክትል ነበር። ያኔ አንድ ኮቺንግ ስታፍ ስለነበሩ የኒኮላስ ዣቬርን የቆሙ ኳስ ጥናትና ጥንካሬን በደንብ ያውቋል አርቴታ። አርቴታ በቀጣይ የውድድር ዓመት 1920 ላይ ግማሽ የውድድር ዓመት በኡናይ ኤምሬ ደካማ አጀማመር ምክንያት አሰልጣኝ ኡናይ ኤምሬ ተሰናብቶ አርቴታ በሄድ ኮችነት የስራ ቅጥሩ ተፈጽሞ ወደ አርሴናል ቤት ሲመጣ የመጀመሪያ በአመቱ መጨረሻ
የራሱን ኮችንግ ስታፍ ካዋቀረበት ባለሙያዎች መካከል አንዱ ኒኮላ ጃቪር ነው። በቀጥታ በማንቸስተር ሲቲ ቤት ያለው የኮንትራት ዘመን እስከ 2021 ነበር ቆይታ ማድረግ የቻለውና አርቴታ በ2021 በቀጥታ ወደ አርሴናል ቤት ኒኮላ ጃቪርን አመጣ። አብሮ በጋራ 2018-19 የውድድር ዓመትን በማንቸስተር ሲቲ ቤት ስኬታማ ሆኖ እስከ 2019-20 እስከ ተወሰኑ ወራት አብረው ቆይተው በደንብ በማንቸስተር ሲቲ ቤት ሁለቱም ልምዳቸውንም ትውውቃቸውንም ካሳደጉ በኋላ በቀጥታ ወደ አርሴናል በ2021 በማኔጂንግ ዳይሬክተሩ ሪቻርድ ጋርሊክ እና በወቅቱ ቴክኒክ ዳይሬክተር የነበረው ጄሰን አይቶ አማካኝነት የዚህ ባለሙያ ቴክኒክ፣ ታክቲክ፣ እያንዳንዱን ጉዳይ የሴት ፒስ ጥንካሬ፣ የተከላካይ ክፍሉን ስትራቴጂካል ግንባታ ከቆሙ ኳሶች ጋር በደንብ በማጥናት ነበር የአርሴናል ባለሙያዎች አምነውበት አርቴታ ስለፈለገ ብቻ ሳይሆን የቡድኑ ቴክኒክ ዳይሬክተሮች አምነውበት ነበር ኒኮላ ጃቪርን ያመጡት። በነገራችን ላይ አንድ ከዚህ ጉዳይ ጋር ተያይዞ ከዚህ በፊት ዘ ታይምስ ላይ አንድ መረጃ አንብቤ ነበር። የኒኮላ ጃቪር ቅጥር ብቻ አልነበረም በአርሴናል ቤት የተፈጸመው። ልክ ቶማስ ፍራንክና የኒኮላ ጃቪር በጋራ የቆዩበት የ2018 የውድድር ዓመት እንደተጠናቀቀ ይሄ የቆሙ ኳሶች አሰሪ ወደ ማንቸስተር ሲቲ እንደተዘዋወረ በብሬንፎርድ አንድ የግብ ጠባቂዎች አሰሪ አለ፣ ኢኒያኪ ካህን ይባላል። ይሄ የግብ ጠባቂ አሰሪ በብሬንፎርድ አስደናቂ ግብ ጠባቂዎችን በማፍራትና በማብቃት ዴቪድ ራያን ከስፔን መልምሎ ማምጣት የቻለ ወይም ለምልመላ ክፍሉ አሳልፎ ስካውት ሪፖርቱን ማቅረብ የቻለ አስደናቂ የግብ ጠባቂዎች አሰሪ ነው እና ኒኮላ ጃቪር ወደ አርሴናል ከተዘዋወረ በኋላ ለሚካኤል አርቴታ የመጀመሪያ ጥቆማውን ያደረገው ኢኒያኪ ካህንን እንዲያመጡ ነው። ይህን የግብ ጠባቂ አሰሪ ኢኒያኪ ካህን እንደመጣ በአርሴናል ቤት የመጀመሪያ ስራው የነበረው የራምስዴልን ፐርፎርማንስ የማሳደግ ስራ ነው እና ታስታውሱ እንደሆነ በዴቪድ ራያ በውሰት ሲዘዋወር ራምስዴል የቡድኑ ዋና ግብ ጠባቂ ነው እና በወቅቱ ትላልቅ ጉዳዮችን አጨቃጭቋል። ለምንድን ነው ራያ የሚቀመጠው ራምስዴል የሚቀመጠው? ለምን ስፔናዊ ስለሆነ አድልቶ ነው ምናምን ብዙ የአርሰናል ደጋፊዎች ቅሬታ ነበራቸው። ነገር ግን በዚህ የግብ ጠባቂ አሰሪ ምክንያት ነው ዴቪድ ራያንም ከብሬንፎርድ ማምጣት የተቻለው። ራምስዴል ላይ ውሳኔ ለመወሰን አርቴታን ያስገደደው የዚህ የግብ ጠባቂዎች አሰሪና የምልመላ ክፍሉን የተቀላቀለ በግብ ጠባቂዎች በኩል በጣም ከፍተኛ ስካውትና አስደናቂ የግብ ጠባቂ ቴክኒካል ሪፖርቶችን በማቅረብ ከራምስዴል በብቃትም በአስተማማኝነት አርሴናል ሊከተለው ላሰበው ታክቲክ አስተማማኝነት መረቡን ለረጅም ጊዜ ሳያስደፍር ለመቆየት በብቃት ደረጃ ኳሊቲ ያለው ብለው ዴቪድ ራያን መልምሎ ከራምስዴል የተሻለ ግብ ጠባቂ ነው ዋስትናውን ጭምሮ ወስዶ ኢኒያኪ ካህን ነው ማስመጣት የቻለው። ከዛም በኋላ የአርቴታ ውሳኔ ተገቢ መሆኑን ዛሬ ላይ ለደረሰበት ደረጃ አንዱ ማረጋገጫ ነው። በወቅቱ ግን ሲነሱ የነበሩ ውዝግቦች ነበሩ። ራምስዴል ምን ጎሎት ነው ራያን ማምጣት የተፈለገው የሚል ከስፔናዊነት ምናምን ጋር ተያይዞ ነበር። ግን ጉዳዮች ሁሉ እየጠሩ ሲመጡ የዚህ የግብ ጠባቂዎች አሰሪ ቱርካዊ ነው። በግሩም ሁኔታ የመልመላ ስትራቴጂ ውጤታማ ሆነ እና ኢኒያኪ ካህን እንዲመጣ ያደረገው ለሚካኤል አርቴታ ጥቆማ ሰጥቶ ኒኮላ ጃቪር ነው። ከብሬንፎርድ አርሴናል የግብ ጠባቂ አሰሪ እንዲመጣ በማድረግ አስደናቂ የቡድን ግንባታቸውን በጋራ ምን ያክል ከበስተጀርባ ሂደቶች እንዳሉ ተመልከቱ። የአንደኛው ማኔጅመንት ኮቺንግ ስታፍ መካተት ለሌላው የምልመላ ዲፓርትመንት እንዴት አጋዥ እንደሚሆን አብሮ በጋራ በመስራታቸው ምክንያት ኤክስፒሪየንስ በማግኘታቸው
ታዲያ ኒኮላስ ጃቪር ወደ አርሴናል በ2021-22 በመጣበት ወቅት የመጀመሪያ ኮንትራቱን ከሪቻርድ ጋርሊክ እና ከጄሰን አይቶ ጋር በጋራ ተስማምቶ ኮንትራቱን እስከ 2024 ሲያሰፍር በሴት ፒስ በኩል በሚታዩ ውጤቶች ታግዞ የሴት ፒስ አሰሪው ይሄ ባለሙያ በሁለተኛው ዙር የኮንትራት ዘመኑ ሊሻሻሉ የተያዙ ወይም ቃል የተገቡለት ስትራቴጂካል ያከፋፈል ስርዓት ነበሩ። ከነዚህ መካከል ያልተጠበቀውና ትናንትና አብዛኛውን የእግር ኳስ ቤተሰብን ያስገረመው ጉዳይ በርካታ ኤክስ ገጽ ላይ መወያያ ስለነበር ከሚቆጠሩ ግቦች ውስጥ ይሄ ባለሙያ ከሴት ፒስ አርሴናል ውጤታማ በሆነ ቁጥር ሴት ፒስ ሲባል ኮርና ብቻ አይደለም፣ ዴድ ቦል አለው፣ ቅጣት ምት አለው። በተጨማሪም የፔናልቲ ኳሶች አሉ። ግብ ጠባቂዎች በተቃራኒው ተከላካዮች በተቃራኒው ሴት ፒስ የመከላከልም ጥንካሬና አርሴናል በቀጥታ ሴት ፒስ ያማከላቸውን ውጤታማነት ሲያመጣ ለዚህ ባለሙያ በቀጥታ የቦነስ ክፍያ ነበር። እስካሁን ድረስ አርሴናል በዘንድሮ ሲዝን 16 ኮርና ግቦችን አስቆጥሯል። በአጠቃላይ ደግሞ በዘንድሮ ሲዝን ከሴት ፒስ የተነሱ የዴድ ቦል ኳሶችንም ጨምሮ 32 ግቦችን አስቆጥሯል። ስለዚህ በ32 ግቦች ልክ ኒኮላስ ጃቪር ቦነስ ይከፈለው ነበር በአርሴናል ቤት። ይሄ ደግሞ ኮንትራቱ ላይ በሰፈረው ስምምነት አማካኝነት ነው፣ ሞራዊ ጥንካሬ ማለት ነው። አርሴናል 32 የዴድ ቦሎችን ሲያስቆጥር ለዚህ ለተቆጠረው ግብ ሁሉ ክለቡ ለኒኮላስ ጃቪር ቦነስ ይከፍል ነበር። ይሄ ኮንትራቱ ላይ ሰፍሯል። ይሄ ኮንትራት ላይ ደግሞ የሰፈረው በ2024 ኮንትራቱ ሲጠናቀቅ በታየው እድገትና ጥንካሬ አርሴናል ከሴት ፒስ የማስቆጠሩ በተለይ ታስታውሱ እንደሆነ በደንብ አስታውሱ የሚካኤል አርቴታ ቡድን 2019-20 2021 ትልቁ ችግር የነበረው የቆመ ኳስ መከላከል አይችልም። በቀላሉ ግብ ይቆጠርበታል። እነ ፓብሎ ማሪን እነ ዴቪድ ሉዊስ አርቴታ በባክ ስሪ እስከመጫወት ድረስ አድርሶት ነበር። የአየር ላይ ኳስን ለመከላከል ከኒኮላስ ጃቪር ማምጣት በኋላ የአርሴናል የተከላካይ ክፍል ሶሊድ መሆኑን በማጥቃቱም በኩል የታየው ግራፍ ሲታይ ከየትኛውም የፕሪሚየር ሊግ ክለብ በአስደናቂ ሁኔታ በሴት ፒስ ጥንካሬ መከላከልም ማጥቃት ላይም ግራፉ በከፍተኛ ሁኔታ እያደገ የመጣ ቡድን በብቸኝነት። ይሄ በሙያው ላይ ያለው እግር ኳሳዊ ሳይንስ ምን ያክል ደረጃ እንደደረሰ በዘንድሮ ሲዝን እንደምታውቁት አርሴናል የራሱን ሪከርድ ጨምሮ የኦልድሃም ዩናይትድና የዌስት ብሮምን ሪከርድ ከራሱ ሪከርድ ጋር እኩል አድርጓል። ገና 9 ጨዋታዎች እየቀሩት 16 ግብ ከኮርና በቀጥታ በማስቆጠር 9 ግቦች ደግሞ በእያንዳንዱ ጨዋታ አርሴናል መሪን ያደረገ ነበር፣ ጨዋታ ላይ ቀዳሚ እንዲሆን ያስቻለ። ስለዚህ ይሄ የአርሴናል ሚስጥራዊ ጥይት ነው። በዚህ ስትራቴጂ ውስጥ ነው እንግዲህ የቡድኑን የማሸነፊያ መንገድ የሚያጠለጥሉት። ከተቾች ጎን አይደለውም። ምክንያቱም ሴት ፒስ ቴክኒካል አፕሮች ነው ጨዋታው ውስጥ። ምክንያቱም በሴት ፒስ የሚቆጠሩ የግቦች ውበት ማነስ ወይም ስትራቴጂው እግር ኳስ ውስጥ ያልተለመደ ሆኖ ነጮቹ በሰጡን ልክ ስለምንቀበል ቦሪንግ ፉትቦል አሉት። ከዛም በኋላ ይሄ ሀሳብ ዲፕሊኬት ሆነ። በእያንዳንዱ የውድድር ዓመት ብንመለከት አንድ ቡድን በሴት ፒስ በአርሴናል ደረጃ 16 ግብ ከኮርና በቀጥታ አያስቆጥር እንጂ የተለያዩ የሴት ፒስ ግቦችን በማስቆጠር ጥንካሬ ውስጥ በእያንዳንዱ የውድድር ዓመት ሲቲ እስከ 15 አስቆጥሯል፣ ሊቨርፑልም እስከ 15 አስቆጥሯል። በሁሉም ውድድሮች ከዛም በላይ አስቆጥረው ያውቃሉ። ግን አርሴናል ዩኒክ አድርጎት የጨዋታ የማሸነፊያ መንገድ አደረገው። ክፍት ከሆነ እንቅስቃሴ የበለጠ ሴት ፒስን የተለየ የጨዋታ ቱል አደረገው በሚል ነው አሁን ላይ የተተቸ። ያን ትችት እንግዲህ በግል ያለስማማም ከትናንት ጀምሮ በኮሜንት መስጫ ላይ ስጠይቁን እንደነበረው አባ የዚህ ፕሮግራም አዘጋጅ እንግዲህ በጤንነቱ በኩል ባጋጠመው አንዳንድ እንከን ምክንያት
ረጅም ጊዜ እንደራቀን ታውቃላችሁ። በቅርቡ ይመለሳል ብለን ተስፋ እናደርጋለን እና በዚህ ሀሳብ ላይ እሱ የሚያነሳው ደግሞ የተለየ ከዚህ በተቃራኒው የሚቆምበት ሀሳብ አለና በቅርቡ እስቲ እንደ ፈጣሪ ፍቃድ ይመለሳል ብለን ተስፋ እናደርጋለን። ያው በጤንነቱ በኩል የተፈጠረ አንድ ከባድ ጉዳይ ስላለ ነው እንግዲህ ወደ ፕሮግራማችን መመለስ ያልቻለው። በዛ ምክንያት ነው እንግዲህ። ለጠየቃችሁኝ አድማጮቻችን ከልብ እናመሰግናለን። ጥሩ ሁኔታ ላይ ስላልነበር አሁን በጥሩ ሁኔታ እያገገመ ነው። ፈጣሪ ካለ በቅርብ ጊዜ ይመለሳል ብዬ ተስፋ አደርጋለሁ እና አርሴናል በዘንድሮ ሲዝን 58 ግቦችን ሲያስቆጥር 22 ግቦች የተቆጠሩት ከሴት ፒስ ናቸው። 22 ግቦች ከሴት ፒስ፣ በአጠቃላይ ከዴድቦል ደግሞ 32 ግብ የዴድቦልን ጨምሮ። በቡድኑ ከሴት ፒስ ከተቆጠሩ ግቦች ውስጥ 38 በመቶ የአርሴናልን ግብ የያዘው ሴት ፒስ ነው። ነገር ግን የአርሴናልን የሴት ፒስ ሁኔታ በተለየ ሁኔታ ሚዲያው ያንሳ እንጂ ሌሎች ክለቦች ምን ያክል ነው ከሴት ፒስ ያስቆጠሩት የሚለውን ብትመለከቱ በጣም በረጅም ርቀት ከአርሴናል የሚበልጡበትም አለ። ለምሳሌ ፓላስ 30 ግብ አስቆጥሮ ከ30ው 15ቱ ሴት ፒስ ነው፣ 50 በመቶ። ኒውካስል 40 አስቆጥሯል፣ ከ40ው 19ኙ ሴት ፒስ ነው። ሊድስ 37 አስቆጥሯል፣ ከ37ቱ 17ቱ የተቆጠረው በሴት ፒስ ነው፣ 46 በመቶ። ቼልሲ 49 ግብ አስቆጥሯል፣ ከ49ኙ 19ኙ ግብ የተቆጠረው በሴት ፒስ ነው። ይህንን ግን ከግምት አሁን በሊጉ አናት ላይ የተቀመጠው ክለብ ላይ ሚዲያው የጀመረው የራሱ የሆነ ዘመቻ አለ። አርቴታ ሲጠቀም ተገቢ ያልሆነ አርቴታ ሲጠቀም ወንጀል ተደርጎ የሚወሰድ ከሌሎች ክለቦች ጋር የማይነጻጸር በልዩነት የሚነሳና የዚህ ሁሉ ውጤታማነት በዘንድሮ ሲዝን የክለቡ ትልቁ ጥንካሬ፣ ሚስጥራዊው ጥይት፣ የጨዋታ ስትራቴጂ ቀያሪ፣ ተጋጣሚ ለአድቫንቴጅ ከተወሰደ በኋላ የትኛውንም የጨዋታ ሪትም ለመከተል እግር ኳስ ውስጥ አንዱን የመጫወቻ መንገድ አድርጎ በልዩ ጥንካሬ እየተጠቀመ እንግዲህ እዚህ ደረጃ ደርሷል። ውጤታማ ከሆነ 100% የትኛውም የእግር ኳስ ቤተሰብ ሊቀበለው ይገባል። ምክንያቱም ውጤት ለሚፈልግ በአንገብጋቢ ሁኔታ ስራን ሊያሳጣ እስከሚችል ድረስ ጫና ከበስተጀርባ ያለበት አንድ አሰልጣኝ ይህን የጨዋታ ስትራቴጂ ቢጠቀም ሊያስገርም አይገባም። ምክንያቱም ለዚህ ሙያ የከፈለው መስዋዕትነትና ያን የቡድን ግንባታ ያን የቡድን ቅኝት በአስደናቂ ሁኔታ ይዞ ለመጣ አሰልጣኝ እየተሰጠ ያለውን ክሬዲት በቂ አይደለም። በደጋፊውም ዘንድ አርቴታ ሊተች የሚገባ አሰልጣኝ አይደለም። በነገራችን ላይ በሜዳ ውስጥ ያለው ስልታዊ አቀራረብ ጨዋታን ዶሚኔት ለማድረግ የሚከተልበት በርካታ የሀሳቦች ልዩነት ሊነሱ ይችላሉ። በ5 ዓመት ውስጥ እንዲህ አይነት ኮንሲስታንሲና የቡድን ግንባታ እድገት እንዴ! የርገን ክሎፕ እኮ 4 ዓመት ስጡኝ ብለዋል። ፔፕ ጋርዲዮላ አንድን ስኳድ በአማካይ በአንድ የውድድር ዓመት 6 ክላስ እያስፈረመ ነው ዋንጫ ዶሚኔት 6 ክላስ 6 ኖርማል ተጫዋች ኦርዲናሪ ተጫዋች አይደለም። 6 ክላስ ተጫዋቾችን በአንድ የዝውውር መስኮት በአማካይ እስከ 380 ሚሊዮን ፓውንድ እያወጣ ማለት ዶሚኔት ሲያደርግ አንድ ክፍተት ላይ ስንት ኢንቨስትመንት ነው? ጃክ ግሪሊሽን ከአንድ የውድድር ዓመት በላይ እኮ 100 ሚሊዮን ፓውንድ አውጥቶ ፔፕ ጋርዲዮላ ከአንድ የውድድር ዓመት እሱን ተጫዋች አልተጠቀመም። ትሪፕል ዊነር ሆነ አልተጠቀመም። ከዛም በኋላ ማን ጠየቀው? ምክንያቱም ስኬት የሚደብቃቸው ስኬት ሸፍኖ የሚያልፋቸው በርካታ ጉዳዮች አሉ። አርቴታ በየውድድር ዓመቱ ይሄን ቡድን ሲያሻግር ክፍተቱን እየደፈነ ፋይናንሻል የአርሴናል ገቢ እንዴት ነው ያደገው? በመላው ዓለም ያለው ተመልካች እንዴት ነው ከአርሴን ቬንገር በኋላ ድጋሚ ወደ ቡድኑ የተመለሰው? ሚካኤል አርቴታ እኮ የዘመናዊ እግር ኳስ አንዱ ማሳያ ነው እና በስኬት የማይመዘኑ አሰልጣኞች አሉ። ለእኔ አንዱ ሚካኤል አርቴታ ነው። በፕሪሚየር ሊግ እኮ እንዲህ አይነት አስፈሪ ቡድን መገንባት ችሏል። ዛሬ ቡድኑ ደጋፊዎች የሚተማመኑበት አርቴታ መተቸት ተገቢ ነው ብዬ አላስብም። የፈለገውን የጨዋታ ስታይል ቢከተል እንኳን
ከአንገብጋቢ የቡድን ውጤታማነት ጋር ተያይዞ ነው። አርቴታማ የ2022-23ቱን ቡድን ሁሌም መከተል ይፈልጋል፣ ግን ከበስተጀርባ ያለው ጫና፣ ምክንያቱም በኮንትራቱ ልክ ነው ውጤት የሚፈለገው። ይሄ ኢንዱስትሪ ደግሞ ትዕግስት ባጣበት የዘመናዊ እግር ኳስ ሻምፒዮን የሆኑት በቀጣይ ዓመት እንዲሰናበቱ ተቃውሞ የሚነሳበት የቡድን ግንባታ እኮ አድማጮች በጣም ከባድ ነው። ለምንድን ነው አሰልጣኞች ኢነርጂ እያጣ ነው ብለው ከሙያው የሚርቁት? እረፍት የለም። በግል ህይወታቸው ላይ ጭምር ምን ያክል ተጽዕኖ እንደሚያሳድር እነ የርገን ክሎፕ በቂ ማሳያ ናቸው። እነዛን ሁሉ ጉዳዮች ተቋቁመው እንግዲህ የመጀመሪያ ሙያዊ ልምዱን አርሴናል ቤት ተጠቅሞ በአጭር ዓመት ውስጥ እንዲህ አይነት አስደናቂ ቡድን መገንባት፣ ቡድኑን ከተጠራጣሪነት ወደ አማኝነት በፕሮሰስ ውስጥ መቀየር የቻለ ወጣት የዘመናዊ እግር ኳስ ምርጥ አሰልጣኞች መካከል አንዱ ነውና ከኒኮላስ ጃቪር ጋር በእንዲህ አይነት የጨዋታ ስትራቴጂ ቅንጅት ከግብ ጠባቂ መልማይና አሰሪ ከኢካን ካሃን ጋር ከዴቪድ ራያ መልመላ እስከ ራምስዴልን ወደ ሁለተኛ ግብ ጠባቂነት እስከ ማውረድ በዚህኛው ሳመር የፈረመው ኬፓ አሪዛባላጋ በዚህ ባለሙያ ጥናታዊ ጽሑፍ ነው። በነገራችን ኬፓን ለማስፈረም አርሴናል የወሰኑ ዛሬ ላይ ስትመለከቱ የነ ዴቪድ ራያ የእሁድ ምሽቱ የዴቪድ ራያን እስቲ የእሁድ ምሽት ያቺን አስደናቂ አጋጣሚ ላስታወሰ ራያ በዚህ የግብ ጠባቂ አሰሪና በኒኮላስ ጃቪር የመልመላ ብቃት ነው የመጣው። የእሁዱ ያን አጋጣሚ አርቴታ ወደ እግር ኳስ ነፍሴን ነው የመለሰው ያላትን ተስፋ የቆረጠውን ያ ኳስ ተቆጥሯል ብሎ ያመነውን ኳስ ማዳን የቻለውን ይሄን ግብ ጠባቂ ወደ ቡድኑ ለማምጣት የኒኮላስ ጃቪር ጥቆማና የኢኒያኪ ካሃን የምልመላ ብቃት ተካቶበት ነው። ሁለቱ ባለሙያዎች ከብሬንፎርድ ጀመሩ በአርሴናል ቤት እንግዲህ ውጤታማው ነው እና ይሄ የኮንትራት ስምምነት በየግቦቹ ከሴት ፒስ በተገኘው ግብ አርሴናል ጨዋታ ላይ ውጤታማ ሲሆን ከሴት ፒስ በተገኘ ግብ ሲያስቆጥር ይሄ ባለሙያ ቀጥተኛ የቦነስ ክፍያ እንዲከፈል የኮንትራት ስምምነቱ የነበረው በ2024 ኮንትራቱ ለተጨማሪ 3 ዓመት እስከ 2027 ባራዘመበት ወቅት ነውና ያንን ኮንትራት የሰጡት ሁለቱ ባለሙያዎች በዚህን ሰዓት የሉ ጄሰን አይቶና ጄምስ ኤሊስ ሁለቱ ባለሙያዎች እንግዲህ ኒኮላስ ጃቪርን በዚህ የኮንትራት ስምምነት እንግዲህ በክለቡ በማቆየት እስከ 2027 እስከ ቀጣዩ የውድድር ዓመት ድረስ በክለቡ የሚያቆየውን ኮንትራት ሰጥተው እንዲቆይ ያደረጉ መልምለው ያመጡ ባለሙያዎች ናቸው። እንግዲህ ከምታስታውሱት አጋጣሚዎች መካከል ሴት ፒስ ከተባለ የኮርና ኳስ ብቻ አይደለም። በኮርና ኳስ ብቻ ሳይሆን ለምሳሌ በተጠናቀቀው የውድድር ዓመት የደክላን ራይስ ሁለቱ ቅጣት ምቶች ሲቆጠሩ የኒኮላስ ጃቪር ታክቲካል የቅጣት ምት ሂደት ነው እነዛ ሁለት አስደናቂ ቅጣት ምቶች እንዲቆጠሩ ምክንያት የሆኑት። ይሄንን መዘንጋት የለብኝ። እነዛ አስገራሚ ግቦች ሁለት ቅጣት ምቶች የተቆጠሩት በዚህ ባለሙያ ቴክኒካል አፕሮች ነውና በዘንድሮ ሲዝን 17.6% ከየትኛውም የውድድር ዓመት በላይ የሴት ፒስ ኳስ የኮርና ኳስ ተቆጥሯል። በአጠቃላይ በሴት ፒስ በኩል 27.5 ካለፉት 10 ዓመት ውስጥ ተቆጥሮ በማይታወቅ ደረጃ ከፍተኛው የሴት ፒስ ኳስ ተቆጥሯል። ከነዚህ መካከል በፕሪሚየር ሊጉ ከተገኙ 783 ኮርናዎች ውስጥ 138ቱ ወደ ግብነት ተቀይሯል። ከየትኛውም የውድድር ዓመት በፕሪሚየር ሊግ ሲዝን ሃይስት ፐርሰንት ነው። ከዚህ ውስጥ መካከል እንግዲህ 16ቱን ያስቆጠረው የሚካኤል አርቴታ አርሴናል ነው። በዚህ አስደናቂ ባለሙያ ቴክኒካል አፕሮች ማለት ነው። በአጠቃላይ የኒኮላስ ጃቪርን ከአርቴታ ጋር ያለውን ትስስር የቡድን ግንባታውን ከስር መሰረቱና ይህን ጥንካሬ ይህን ቅመም ለመጨመር የተጠቀሙበትን ስትራቴጂ በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከጀርመን የተሰማው
አዲሱ ሰበር ዜና ምንድነው በሚል የሊቨርፑል ደጋፊዎችን በተመለከተ ለሌሎችም የእግር ኳስ ደጋፊዎች ከጀርመን ትላልቅ ሚዲያዎች ከስካይ ጀርመኒ እስከ ቢልድ ድረስ ትናንት ምሽት በስፋት ሲዘገብ የነበረው የዝውውር ሂደት ከዚህ ፕሮግራም በመቀጠል ይዘላችሁ እንመጣለን። በሶስተኛ ክፍል ፕሮግራማችን ትኩረት የምናደርገው የጀርመን ጋዜጦችን ይሆናል። ከሊቨርፑል ጋር በተያያዘ ከዚህ ፕሮግራም ቀደም ብሎ ዛሬ ምሽት የሚደረገውን የወልቭስ እና ሊቨርፑልን ጨዋታ ቅድመ ጨዋታ ግምገማ አደረግን። በአርሴናል ዙሪያ በእንዲህ መልኩ ቆይታ አደረግን። በሶስተኛ ክፍል ፕሮግራማችን ተመልሰን እንመጣለን። ሰላም ቆዩ።